ሜሎሪና ስውር ጥበብ ደራሲ ናሁሰናይ ጸዳሉ ቅድመ ታሪክ ኒውዮርክ ነሐሴ 1993 ዓመተ ምህረት መድረሻህን ሳታልም ጉዞ አትጀምር መኖርህን ሳታውቅ አትሙት እኛ ሰዎችና የፈጣሪ ልጅ ፍጡሮች ነን በዘመን መካከል የተገኘን ዘር ሲያራርቀን ሃይማኖት ሲለያየን ሀብት ሲመዳድበን ፖለቲካ ሲከፋፍለን ህይወትም ስንፈልጋት ስትጠፋ ሳንፈልጋት ስትበዛ ስንከተላት ስታመልጠን ስንተዋት ስትከተለን እየባከንን የምንኖር ህይወት የመዘጋጃና የመኖሪያ እድሜ የሌላት ከአፈር ለተሰራ ሰው የተሰጠች ስጦታ ነች የሰው ልጅም ከተፈጠረ ጀምሮ ህይወትን በውስጡ ለማሰንበት በትግል የሚኖር ሲያጣትም እጅግ ጠሊቅ ሐዘን ውስጥ የሚገባ ፍጡር ነው ሰው የራሱንና የሚወዳቸውን እስትንፋስ ለማቆየት ከሰከንድ እስከ ሰዓታት ከዛሬው እየተበደረ ለማያውቀው ነገ ሲገብር ለማያውቀው ነገ ደስታ ዛሬ ሲያለቅስ ለማያውቀው ነገ ጥጋብ ዛሬ ሲራብ ሲታረዝ ከማያውቀው ነገ ተበድሮ ዛሬ ሲጨነቅ የሚኖርና መኖሩን ሳያውቅ የሚሞት ፍጡር ታቤል እንደተለመደው ጠባቡ የእንግዳ ማረፊያ ሶፋ ላይ ተቀምጦ ያስባል ያሰላስላል ከራሱ ጋር ያወጋል ደግሞም አለፍ እያለ ድምጹን እያሰማ ያወራል እንደሱ ያሉ በጣት የሚቆጠሩ ሰዎች የተሸከሙትን ለህይወት የሚረባ ፍሬ ዱር እንደበቀለና ሰው እንደማያገኘው መልካም ፍሬ የሚነካው ቀርቶ የሚያየው ሳይኖር ያፈራውን ተሸክሞ የሚኖር ዛፍ አይነት ሰዎች ምንኛ ያሳዝናሉ ዛሬ ግን ታቤል ከተወለደ ጀምሮ ለዓመታት የደከመበትንና በፊት አውራሪነት ሲመራ የቆየውን ምስጢራዊ ጥናት ውጤት የሚያይበት ፍሬውን ለሌሎች የሚያቀምስበት ጊዜ እንደደረሰ እያሰበ ነው ወደ 100 የሚጠጉ ከመላው ዓለም የተውጣጡ ሳይንቲስቶች የሚሳተፉበት ታላቅና በታቤል የሚመራ የምርምር ግኝት ይፋ የሚሆንበት ጊዜ ተቃርቧል ከአምስቱ የቅርብ ረዳቶቹ በስተቀር የአብዛኞቹን ስም ሳይሆን የተሰጣቸውን ኮድ ነው የሚያውቀው የመልእክት ልውውጡ በታላቅ ምስጢር የሚከናወን በመሆኑ አንዱ ስለ አንዱ ለማወቅ አይሞክርም የመንግስት ደህንነት ቢሮ ባዘጋጀላቸው ኢሜል የሚላላኩት መረጃ በጥብቅ እንደሚፈተሽ ያውቁታልና ያለፈ ንግግር የላቸውም እሱም ቢሆን ስለ አንዳንዶቹ ማንነት በተደጋጋሚ ከሚጠቀሙት ቃላት በመነሳት የሚጠረጥረው ይኖራል ጥርጣሬ ብቻ ከፍተኛ በጀት የሰው ኃይልና ጊዜ በአሜሪካ መንግስት የተመደበለት ይህ ጥናት በአገሪቱ ከኒውክሌር ኃይል ባልተናነሰ ክትትልና ጥበቃ የሚደረግለት ፕሮጀክት ነው ጥናቱ ከግብ ሲደርስ የዓለምን ታሪክ ያልነበረን ወደ ማኖር የማምጣት ኃይል ይቀይራል ተብሎ ታምኖበታል ሰው ታግሎ የተሸነፈበትን ህይወትን የማቆየት ግብግቡን ለድል የሚያበቃ የማይቀር ዕዳ ነው የተባለውን እውነታ የሚሽርለት እንደሆነ ይታሰባል ጥናቱ ከዚህ ሁሉ በላይ ደግሞ የጥናቱ ውጤት የመጽሐፍ ቅዱስን የቁርአንን የሂንዱይዝሙን ቬዳስን የቡድሂዝሙን ተርፒታክን እንዲሁም የበርካታ ሃይማኖታዊ መጽሐፍትን እውነቶች ሐሰት ያደርጋቸዋል ተብሎ ተጠብቋል ይህም እምነት የለሾችን ጮቤ የሚያስረግጥ አሜሪካንም የሰዎችን የህይወት ዘመን የሚያሳጥር ቴክኖሎጂ ብቻ ሳይሆን የሚያስረዝም እልፍ ሲልም ለዘላለም የሚያቆይ ምርምር ባለቤት በማድረግ የበላይነቷን አስጠብቃ እንድትኖር የሚያስችል ዜና ነው እየተስፋፉ የመጡትን ዘመናዊ ትምህርቶችና የሰውን ልጅ የፈጣሪነት ሚና የሚያስረግጥም ይሆናል ተብሎ ተስፋ ተጥሎበታል ታቤል ከጥናት ቡድኑ ጋር ላለፉት 10 ዓመታት በምርምሩ ላይ በጥልቅ ቢሳተፍም የሚበዙት ተመራማሪዎች ግን ከ3 እና 4 አስርዮሽ ዓመታት በላይ ያሳለፉና ታቤልንም በእጥፍ እድሜ የሚበልጡ ነበሩ ከ50 ዓመት በፊት ምርምሩ በመንግስት መደገፍ ሲጀምር ከነበሩት ከጆን ሚልተን እና ከሎረንስ በስተቀር ቀሪዎቹ
በየመሃሉ የገቡ ናቸው። ጆን ሚልተን እና ሎረንስም ምርምሩን ለታቤል ካስረከቡ በኋላ ከጀርባ እሱን ከማማከርና ከመቆጣጠር ውጪ ከእድሜ መግፋት ጋር ተያይዞ እንደሱ ተሯሩጠው መስራታቸውን አቁመዋል። ምርምሩንም ታቤል ከመረከቡ በፊት በመንግስት ከሚደገፍ የምርምር ጥናትነት አውጥተው ወደ መንግስት ምስጢራዊ ምርምር ቀይረውታል። በዚህም ሳቢያ የጥናቱ አስጀማሪዎች እነ ጆን ሚልተን ሳይቀሩ የሚደርሳቸው መረጃ ውስን ሲሆን በሀገሪቱ ፕሬዝዳንት ፈቃድ ብቻ ምስጢራዊ መረጃ ያገኙ ነበር። በ30ዎቹ አፍላ የእድሜ ክልል የሚገኘው ታቤል ወጣት ቢሆንም ለምርምር ስራው በአመት የሚከፈለው $3 ሚሊዮን የኑሮ ትርጉሙንና ሰብአዊነቱን ያላናጋበት ከሚመራው ከዚህ ታላቅ ምርምር የተነሳ ከአሜሪካ ፕሬዝዳንት ቀጥሎ በስውር ከፍተኛ ጥበቃ የሚደረግለት ሰው ነው። በክፍሉ የተሰማው የስልክ ጥሪ ታቤልን ከጠለቀበት የሐሳብ ባህር መንጭቆ አወጣው። ሲጠብቀው የነበረው ጥሪ ሁለቴ ተንጫሮ ዘጋ። ወዲያው ሳምሶናይቱን አፈፍ አድርጎ ወደ መውጫው በር በፍጥነት አመራ። የታቤል ቢሮና ምርምሩ የሚከናወንበት ዋናው ክፍል የሚገኘው በፎቁ 95ኛ ወለል ላይ ሲሆን በውስጡ እዚህ ድረስ በምን ወጡ የሚያስብሉ በዓለማችን በየትኛውም ሀገር የማይገኙ የምርምር ማሽኖችና ቴክኖሎጂዎች ተደራጅተውበታል። በወቅቱ ዓለማችን ከ50 ዓመት በኋላ ትደርስበታለች እየተባለ የሚወራላቸው ቢሆንም የአሜሪካ መንግስት ግን በድብቅ ለዚህ ምርምር ያዋላቸው ማሽኖች ብዙ ነበሩ። የሲአይኤ ባለስልጣናት እነዚህን ማሽኖች 95ኛ ወለል ድረስ አውጥተው ዋና የምርምር ጣቢያውና የመረጃ ቋቱ በዚህ ህንፃ ላይ እንዲሆን ለምን እንደፈለጉ የታቤል የሰርክ ጥያቄ ነው። ታቤል የመጨረሻውን የምርምር ውጤት የሚያቀርበው ከ2 ሳምንት በኋላ ነው። የምርምር ዋና ዘረመል የሚወስደው የዘመናዊና ባህላዊ ሐኪሞች ከየሀገሩ ከተሰበሰቡበት ከኮሎራዶ ግዛት ነው። በተለይ የቻይናና የህንድ ባህላዊ ሕክምና አባላት አብላጫውን ቁጥር ይይዛሉ። ታቤል የሚያሳዝን የልጅነት ጊዜውን ወዳሳለፈበት የምርምር ጣቢያ በሄደ ቁጥር የሚመለሰው ከብዙ ትዝታ ጋር ነበር። ከሐሳቡ ያናጠበው ስልክ የተደወለው ወደ ኮሎራዶ ራሱ ፈርሞ ይዞ የሚመጣው መረጃ ስላለ ነው። በታቤል ስራ ላይ እያንዳንዷ የስልክ ጥሪና እያንዳንዷ ሰከንድ ትርጉም አላት። የምርምሩን ስራ ማስረከቢያው ቀናት ሲቃረቡ ፍርሃቱ እጅግ እየጨመረ መጥቷል። የምርምር ውጤቱ የመሳካት እድሉ ከፍተኛ እንደሆነ ካወቀ ወራት ቢያስቆጥርም ጥናቱን በሚያቀርብበት ቀን መሳካቱን ከገለጸ ግን እንደሚገድሉት ያውቃል። አልተሳካም ቢል ደግሞ እስካሁን የተሰራው ስራ ሁሉ መረጃ በእጃቸው ስለሚገኝ በሌሎች ሳይንቲስቶች አስሞክረው ውጤቱን እንደሚደርሱበት በማመን በጭንቀት ተወጥሯል። የጥናቱ ውጤት የዓለምን ታሪክ በሙሉ የሚቀይር ቢሆንም ተፈጥሯዊ ሚዛኗን የሚያሳጣ፣ ገንዘብ ወይም ስልጣን ለሌለው በዚህ ዓለም እንዲኖር የማይፈቅድ ህዝብ ከህዝብ የሚያጫርስ መሆኑን ስለሚያውቅ ጭንቅ ጥብብ ብሎታል። በተለይ ካለፉት 2 ወራት ጀምሮ የተወለደበትን ቀን ይረግም ጀምሯል። ታቤል የሚበላውን ምግብ ራሱ መርጦ የማያውቅ ምስኪን መሆኑ ያበሳጨዋል። ራሱን ለማጥፋት በተደጋጋሚ ያስቧል። ግን የማንነቱን መገኛ ሀገሩን ደግሞ ሳያይ እንዲሁም ይህን ለአብዛኛው አቅም አልባ የሰው ልጅ እልቂት ምክንያት ለመሆን የሚችል የጥናት ውጤት መጥፋቱን ሳያረጋግጥ መሞት የዓለምን ህዝብ ከማጥፋት እንደማይሻል ስለሚያምን ሞክሮት አያውቅም። የምርምር ውጤቱ የሚገኘው በቀን ከ3 ሰዓታት በላይ ያለማቋረጥ ቁጭ ብሎ የሚያስብበት አይምሮ ውስጥ ነው። አብረውት የሚሰሩ የተለያየ ሀገር ዜጎች ሳይቀሩ በዚህ ድርጊቱና አስተሳሰቡ ይደነቁ ነበር። የሚቀርባት ጸሐፊውና የደህንነት ኃላፊዋ ሳትቀር እንደ አንተ ከማሰብ ድጋሚ መወለድ ይቀላል እያለች ትቀልድበት ነበር። ኒውዮርክ ከሚገኘው ቢሮው ወጥቶ በተመደበለት የመንግስት ጀት ኮሎራዶ እንደደረሰ በቀጥታ ወደ ምርምር ጣቢያው በመኪና ተወሰደ። ጣቢያውም እንደደረሰ ጸሐፊው ደውላ
አንድ ኢትዮጵያዊ የባህል ሐኪም ሊያገኘው እንደሚፈልግና ቀጠሮ እንዲያዝለት ፈቃድ እንደጠየቀ አስታወቀችው። ትንሽ አሰብ አድርጎ ከ2 ሳምንት በኋላ ቅጠሪው አላት። በእርግጥ ታቤል በኮሎራዶ ባለው ተቋም 1 ሳምንት ብቻ ሰንብቶ እንደሚመለስ ቢያውቅም የጥናቱን ውጤት ካገባደደ በኋላ ለማግኘት ነበር ቀጠሮን ያራዘመው። በተጨማሪም የኢትዮጵያውያን አዲስ ዓመት እንደደረሰ ስለሚያውቅ በዕለቱ ከምትጎበኘው እናቱ ጋር ደዋዩን ሊያገናኙ አስቧል። የምርምሩ ጣቢያ ተለዋውጧል። በየጠርዙ የነበረው የደህንነት ካሜራ ብዛት ጨምሯል። ለመጨረሻ ለስራ ከመጣ ጥቂት ወራትን አሳልፏል። ያኔ ፕሬዝዳንት ጆርጅ ደብሊው ቡሽን ለማግኘትና ለእሳቸው ገለጻ ለመስጠት ነበር የመጣው። በቀጥታ የይለፍ ቃሉን እያስገባና የአይኖቹን አሻራ እያስመዘገበ ወደ ዋናው ጣቢያ ዘለቀ። በዚህ ክፍል መግባት የሚችሉት እሱና ፕሬዝዳንቱን ጨምሮ 5 ሰዎች ብቻ ነበሩ። የጥናቱ ጀማሪዎች ራሳቸው እንዳይገቡ በመንግስት ተከልክለዋል። 3ቱ አንጋፋ ተመራማሪዎችም ከክፍሉ መውጣት አይችሉም። ምርምሩን የሚያቀላጥፉት ቴክኖሎጂዎች የሰው ልጅ የማሰብና የፈጠራ ብቃት ምን ያህል እንደነጎደ የሚያሳብቁ ናቸው። አብዛኛዎቹ መሳሪያዎች የምርምር ስራውን ከማገዝ ባሻገር የተመራማሪዎቹን ደህንነት የሚጠብቁና ከስራቸው ለአፍታ እረፍት ሲያገኙ ራሳቸውን እንዲያነቃቁ በ3D ታግዘው የሚያዝናኗቸው ነበሩ። ወደ ውስጥ እንደገባ በቅርቡ የተፈበረኩ የአርቲፊሻል ልቦች የተገጠመላቸው ጥንቸሎች በተዘጋጀላቸው ሳር ላይ ሲሯሯጡ በመገረም ነበር ያያቸው። ምርምሩ ሲጀመር ከሰዎች ስቲም ሴል አጎልብተው የሰሩት አርቲፊሻል ልብ ጥንቸሎቹ ላይ ሲሞከር በህይወት ቢያቆያቸው ራሱ ትልቅ ውጤት ነው ተብሎ ነበር። ይሁን እንጂ ከተገጠመላቸው ከጥቂት ሳምንታት በኋላ እንደ ልብ ሲንቀሳቀሱና ሲሮጡ ማየት ታላቅ ድል ነበር። በዓለም ዙሪያ በርካታ ሰዎችን ከሚገድሉ በሽታዎች አንዱ የልብ ህመም እንደሆነ የሚያውቀው ታቤል ይህ ምርምር በሰዎች ላይ ተግባራዊ ተደርጎ ሲሰራ ማየት ለእሱም ሆነ ለጥናት ቡድኑ ትልቅ ስኬት እንደሆነ ያውቃል። ከአንድ ጥግ ነጭ ኬሚካል ፈሳሽ በተሞላው የሬሳ ሳጥን የመሰለ የጠርሙስ ገንዳ ውስጥ ከስቲም ሴልና በቅርብ ከሞቱ ሰዎች አካል የተገጣጠሙትን የወንድና የሴት የሰው አምሳል ቃኘት አድርጎ ወደ ቀጣዩ ክፍል አመራ። እነዚህ ስሪቶች እስካሁን ከሚደረግላቸው የኤሌክትሪክ ደም ዝውውር ውጪ በራሳቸው ደም ሊያዘዋውሩ አልቻሉም ነበር። 3ቱም ተመራማሪ ሐኪሞች በፍጥነት ቀርበው ሰላምታ ካቀረቡለት በኋላ ሊያናግራቸው እንደሚፈልግ ገልጾ ወደ ስብሰባ ክፍሉ አመራ። የስብሰባ ክፍሉ 5 ሰዎችን ብቻ የሚይዝ ሲሆን እያንዳንዱ ወንበር እንደ ቀንድ አውጣ ከወለሉ ስር የሚወጣው በተሰብሳቢው አሻራ ነበር። በወቅቱ ፕሬዝዳንቱ ስላልተገኙ በ4 ወንበሮች ስብሰባው ተጀመረ። የስብሰባው መሪ ታቤል በመክፈቻ ንግግሩ ሰው የሚሞተው ስጋው ነፍሱን መሸከም ሲያቅተው ነው። ስጋችን ደግሞ የሚያረጅም የሚበላሽም ነው። ነፍስ ልትሞት ካልቻለችና የሚሞተው ስጋችን ከሆነ ለምን ለነፍሳችን የማያረጅና የማይሞት ስጋ እንሰራላትን ብለን ነው እየጣርን ያለ ነው። ለዘመናት ህይወት ትርጉም ያገኘው ሞት በመኖሩ ነው ተብሏል። እኛ ግን ሞትን አጥፍተን ለህይወት አዲስ ትርጉም እንሰጣለን። ለስነ ህይወት ትልቁ ጠላት የሆነውን ሞትን እናጠፋዋለን አለ። የታቤል ድንገተኛ ስብሰባና ያልተጠበቀ የንግግር አጀማመር ተመራማሪዎቹን ግራ አጋባቸው። ይብሱን የእነሱን ምላሽ ሳይሰማ ከተለመደው ስነ ስርዓት ውጪ ስብሰባ ጨርሰናል ብሎ ንግግሩን ደመደመ። የሰው ልጅ በዚህ ምድር ቆይታው እንደየፍላጎቱ እጅግ ብዙ የኑሮ ጥያቄዎችን አንስቷል፣ ያነሳልም። ነገር ግን ነጩን ሆነ ጥቁሩን፣ ሀብታሙን ሆነ ደሃውን፣ ጤነኛውን ሆነ ህመምተኛውን የሚያስጨንቁና የሚያሳስቡ ከፍጥረት ጀምሮ የሰው ልጅ ባካበተው ዕውቀትና ጥበብ ሊመልሳቸው ያልቻላቸው ከየት መጣው? እኔ ማን ነኝ? እዚህ ዓለም ምን ሰራለሁ? ደግሞስ ከሞቱ በኋላ ምን ሆናለሁ? ወዴትስ እሄዳለሁ? የሚሉት ጥያቄዎች ከዓለም ፍጥረት ጀምሮ በሊቁ በደቂቁ ሲጠየቁ የነበሩ ናቸው። ዓለም ላይ ያሉ ሃይማኖቶች፣ ፍልስፍናዎችና ስልጣኔዎች
ሁሉም ሊባል በሚችል ደረጃ ለእነዚህ ጥያቄዎች መልስ በሚሉት ላይ የተመረኮዙ ናቸው። አንዳንዱ ጥያቄዎቹን ፈርቶ፣ ሌላው ደግሞ አጥጋቢ መልስ ሳያገኝ በጥያቄ እድሜው ያበቃል። ከእነዚህ መሰረታዊ ጥያቄዎች ሁሉ ግን የሰው ልጅ ሲያስጨንቁና ሲያሳስቡ የኖሩት ነገ ምን ሆናለሁ እና ለምን እሞታለሁ የሚሉት ጥያቄዎች ናቸው። ለዚህም ነው ሰው ከዛሬ ይልቅ ስለ ነገ የሚጨነቀውና ስለ ነገ የሚፈራው። ሃይማኖቶችም ቢሆኑ እኛን ከተከተልህ ከሞት በኋላ እንዲህና እንዲያ ይሆንልሃል እያሉ ነው ለሰው ልጅ ላልተረጋገጠ ነገር መተማመንን የሚሰጡት። የሰው ልጅ ማሰብ እንደጀመረ ወዲያው ተከትሎት የሚመጣ ጠላት ሞት ነው። ከሚወደው የሚነጥለው፣ የህይወትን ትርጉም የሚያዋዥቅበት። እናም አንዳንዱ ሞትን ለመግደል ሲታትር፣ ሌላው ስለ ሞት ለማጥናት ሲራወጥ፣ ቀሪው ሞት ሲፈራ ይኖራል። የሰው ልጆችን ቀልብ የሚስቡና ልብ የሚገዙ ወሬዎች በአይነቱ ቢሰሙም ሞቼ ተነሳሁ የሚልን ሰው ወሬ እንደመስማት ግን የሚያጓጓ አይገኝም። የማያውቁት ሀገር አይናፍቅም ቢባልም ስለማያውቁት ሀገር ለመስማት የሚናፍቁ ብዙዎች ናቸው። የማይቀርለት ሀገር ምን እንደሚመስል እንደማወቅ ልብ የሚሰቅል ነገር የለምና። የሰው ልጅ የምድር አኗኗር ዘይቤ የሚወሰነውም ስለ ሞት ባለው አመለካከት ነው። ሞት ለአንዳንዱ ጠላት፣ ለሌላው እረፍት፣ ለአንዳንዱ ደግሞ ፍርሃት ነው። ብዙ ሰው ለመሞት የሚፈራውን ያህል ለመኖር ፈርቶ አያውቅም። ግን ይህች ዓለም ብዙዎች እንደሚተርኩት ወደ እውነተኛው ማንነታችንና ምንነታችን መሸጋገሪያ ነችን? በዚህችስ ዓለም ለጥቂት ጊዜ ልንኖር የመጣን እንግዶችና መጻተኞች ነንን? ወይስ ለዘላለም ልንኖርባት እንችላለን? ከ33 ዓመታት በፊት ክፍል 1 መተማ ኢትዮ ሱዳን ድንበር ሐምሌ 3 1960 ዓመተ ምህረት ከነ ያሬድ ጎጆ ሰማይ ላይ በክረምቱ ዝናብ የጨፈገገው ጉም ከቀኑ መምሸት ጋር ተጨምሮ አካባቢውን በጸጥታ ውጦታል። የኢትዮጵያንና የሱዳንን ድንበር ታካ በሰፈረችው መተማ መንደር ውስጥ ባለች ትንሽ ቤት 5 የጥበብ ተማሪዎች ቁጭ ብለው በትካዜ ድባብ የውጭውን አየር መስለዋል። ያሬድ ግን የተለየ ፍርሃትና ጭንቀት ከፊቱ ይነበባል። ያሬድና ጓደኞቹ ከተለያየ የኑሮ ዘይቤ የተቀዱ ቢሆኑም ፍቅር ይሉት ነገር በአንድ ቀላቅሏቸዋል። በጋ ሲመጣም የተገናኙበትን 13ኛ ዓመት እንዲሁም የሚለያዩበትን ቀን ለማክበር በዝግጅት ላይ ናቸው። አሁን ከምንም በላይ ስሜታቸውን የረበሸው እንደ አንድ ቤተሰብ የሆነውን መቀራረባቸውን መለያየት የሚባል ነገር ሊፈታተነው መቃረቡ ነው። የነበሩበት ክፍል ድንገት ተንኳኳ። ያሬድ በድንጋጤ ይግቡ አለ። ተማሪዎቹ ያልጠበቋቸው አባ ወልደ ስላሴ ነበሩ። ከገጽታቸው እንደ ተማሪዎቹ የተጨነቁ ይመስላሉ። ተማሪዎቹም አንድ በአንድ ጉልበታቸውን በመሳም ምቹውን ቦታ ለመምህራቸው ለቀው ወደ አንድ ጥግ ተቀመጡ። የተማሪዎቹ አለቃ ፈለቀም ለመምህር ወልደ ስላሴ አባ ለምን የጥበብ ትምህርቱን ስንጨርስ ልንሰራ ያቀድነውን አንነግሮትም? ድንገተኛ ጥያቄ አቀረበ። ለመሆኑ እራታችሁን በላችሁ? አሉ አባ ጥያቄውን እንዳልሰሙ ያህል። ተማሪዎቹ ተገረሙ። አባ በተለምዷቸው በ12 ሰዓት እራት ስለመብላታቸው እንደማይጠይቋቸውና የቀረበላቸውን ጥያቄ ሳይመልሱ ወደ ሌላ ንግግር እንደማይገቡ ያውቃሉ። ማንም መልስ አልሰጣቸውም። ከጥቂት ዝምታ በኋላም ፈለቀ አባ ዛሬ ምን ሆኑ? ደከሞት ወይስ? አባ የሚያሰላስሉት ትልቅ ነገር እንዳለ ፊታቸው ያሳብቃል። ልንገራቸው ወይስ ልተወው እያሉ የሚያንገራግሩም ይመስላሉ። በመሃል እሺ አሉ አባ ተማሪዎቹ እንዲነግሯቸው። እኔ በጋ እንደገባ በመጀመሪያ ከብዙ ዓመት በፊት የተለየኋቸውን ቤተሰቦቼን ማየት ፈልጋለሁ አለ ፈለቀ። በወሎ ደሴ ከተማ ያደገ የድሃ አርሶ አደር ሶስተኛና የመጨረሻ ልጅ ሲሆን
ለቤተሰቡ አስቸጋሪ ልጅ ነበር። ምንም እንኳ የጥበብ ትምህርቱን 4 ዓመት ዘግይቶ የጀመረ ቢሆንም መምሬ ግን ድፍረቱን ስለሚወዱለት ከትምህርት ሰዓት በተጨማሪ በትርፍ ሰዓት የሚያስተምሩት ነበር። ከ9 ዓመታት በፊት የዘመን መለወጫ ዕለቱ ሰንበት ላይ ነበር ያረፈው። ጠዋት ቤተ ክርስቲያን ቅዳሴ ላይ የተገኘው ፈለቀ ወዲያና ወዲህ የሚሯሯጡት አይኖቹ ድንገት አንድ ቦታ ላይ ከሩጫቸው ይገታሉ። አንዲት ቆንጆ ነበረች አስገድዳ ያቆመቻቸው። ልቡን ከጥግ እስከ ጥግ የተቆጣጠረችው መሰለው። ያን ዕለት ዘመን ብቻ ሳይሆን ማንነቱም ነበር የተለወጠው። ከቀናት በኋላ ሁለንተናው በልጅቷ ፍቅር እረፍት የተነሳው ወጣት እንደ ሀገር ወግና ልማድ የልጅቷን ቤተሰቦች ለጋብቻ ይጠይቃል። በእሱና በቤተሰቦቿ መካከል የተገተረውን ትልቅ ግድግዳ አላስተዋለም ነበር። ድሃው ፈለቀ ለሀብታሙ ገበሬ ልጅ አለመመጠኑን ፍቅር የሞላው ልቡ የሚያገናዝብበት ጊዜ አልነበረውም። የቤተሰቦቿንም የትዳር ጥያቄ እምቢታ አምኖ ከመቀበል ይልቅ ልጅቷን ለመጥለፍ አቀደ። ለዚህም ሴራውን የሚያስፈጽሙ አባሪ ወጠምሻዎች ፈልጎ የጠለፋውን ቀን ይቆርጣል። የአቅማቸውን ተዘጋጅተው ልጅቷ ወደምትገኝበት አቀኑ። የልጅቷ አባት ወሬውን በጊዜ በመስማቱ በአካባቢው አሉ የሚባሉ ሽፍቶች ልጅቷን በስውር እንዲጠብቁ በማድረግ የበኩሉን ተዘጋጅቷል። ጠላፊዎቹም ልጅቷ አመሻሹን ወንዝ ዳር ገላዋን ስትታጠብ አይተው እስክትጨርስ በጥንቃቄ ይከታተላሉ። እንደለባበሰች ጊዜ ሳያባክኑ በተከራዩት ፈረስ ላይ አግድም እንደ ስልቻ አስረው ወደ ጫካ በረሩ። ልጅቷ እሪታዋን አቀለጠችው። ፈለቀም ወዲያው አፏን በጨርቅ ሸብቦ በያዘው ጩቤ መሳይ ቢላ አስፈራራት። የልጅቷን ጩኸት የሰሙት ጠባቂዎች ልጅቷን ለማዳን በፍጥነት ተሰራጩ። ፈለቀም የሚከተሉት ሰዎች መቃረባቸውን ሲረዳ ተባባሪዎቹ ተኩስ እንዲጀምሩ ነገራቸው። እሱም እያለህለህ ከፈረሱ ፊት መሮጡን ቀጥሏል። የልጅቷ ጠባቂዎች 1-2 እያሉ የአጸፋ ተኩስ አሰሙ። በመሃልም ከፈለቀ ጋር የነበረ ወጠምሻ ጀርባውን ተመታ። ቁስለኛቸውን ለመርዳት አንድ አፍታ መቆም አይችሉም። በዱቤ የተገዛውም የጥይት እርሳስ በማለቁ እጅ ከመስጠት ይልቅ መሸሹን መረጡ። ሽፍታዎቹም በጥይት የቀለቡት ጠላፊ መሞቱን ሲያዩ በወደቀበት ትተው ክትትላቸው ላይ አተኮሩ። ጥቂት እንዳሳደዱ እነፈለቀን በግልጽ በማየታቸው በድጋሚ ተኩስ ጀመሩ። ፈረሱና ሌላው ወጠምሻ ሲመቱ፣ ፈለቀ ግን እንደ ዕድል ሆኖ የታለመለት ጥይት በጆሮ ግንዱ አለፈ። ፈረሱ እግሩን ክፉኛ ተመቷል። ተባባሪዎቹም ወድቀዋል። ሁሉንም ጥሎ እግሩ ወደ መራው ከነፈ። ሽፍታዎቹም ልጅቷን በማግኘታቸው ፈለቀን መከታተል አቁመው ልጅቷ የታሰረችበትን በመፍታት ነፃ ወጣት። አመሻሹንም በጫካው ውስጥ እሳት አንድደው እየሞቁ አደሩና ሲነጋ ለቤተሰቦቹ አስረከቧት። ፍርሃቱና ተስፋ መቁረጡ ኃይል የጨመሩለት የሚመስለው ፈለቀ ሌሊቱን ሙሉ ሲጓዝ አድሮ ሲነጋጋ ከአንድ ዛፍ ላይ ወጥቶ ትንሽ ጋደም አለ። ድካም ስለተጫነው ለመተኛት ጊዜ አልወሰደበትም። ከጥቂት ጊዜ በኋላ የብዙ ሰዎች ጫጫታ ከእንቅልፉ አባነነው። በመጀመሪያ ደንግጦ ነበር። ወዲያው ከዛፉ ወርዶ ጉዞውን ቀጠለ። ቦታውን ከዚህ ቀደም ባያውቀውም የገበያ ቀን መሆኑ ግን ገብቶታል። የብዙ ሰው ዓይን ወደሱ ማነጣጠሩ ቢረብሸውም በድፍረት ገበያውን ሰንጥቆ ማቋረጡን ተያያዘው። ወደ ገበያው መውጫ አካባቢ ሲደርስ ከማለዳ ጀምሮ ሲከታተለው የነበረ አንድ ሰው ፊት ለፊቱ ተደቀነበት። ፈለቀም በርግጎ እርሳስ የለሹን ሽጉጥ አነጣጠረበት። ሰውየው ግን በሰላም እንደመጣና መንገደኛ ከሆነ ቤቱ ሊያሳርፈው እንደሚችል ሲነግረው መሄጃ የሌለው ስደተኛ በሐሳቡ ተስማማ። በትውውቃቸው ጊዜ ታሪኩን ደብቆ ለአካባቢው እንግዳ መሆኑን ብቻ ገለጸለት። ሰውየው የፈለቀን መራብ አይቶ ከያዘው ምግብ በመስጠት ወደ ሞት መንገድ ጀመራ የነበረች ነፍሱን መለሰለት። ከ4 ሰዓታት የእግር ጉዞ በኋላ ሰውየው ቤት ደረሱ። ከዚያን ቀን ወዲያ ፈለቀ አዲስ ቤት አገኘ። በዚያው ቤትም የጥበብ ትምህርቱን አሃዱ አለ።
ከፈለቀ አጠገብ የተቀመጠው ዘውዱ ደግሞ እኔ ከዚህ ጨርሼ ስወጣ በሰለጠንሁበት ሙያ ወደ አዲስ አበባ ሄጄ መስራት እፈልጋለሁ አለ። ዘውዱ እናቱና አባቱ በመሞታቸው ደብረ ታቦርን ከለቀቀ በኋላ ወደ ትውልድ ሀገሩ ሄዶ የቤተሰቦቹን ሕይወት ማስታወስ አይፈልግም። ዘውዱ እንደ ጓደኞቹ መፍትሄ ለተገኘላቸውም ላልተገኘላቸውም በሽታዎች መድኃኒት ከመቀመም በተጨማሪ ስለዚህ ዓለም ምስጢርና ወደፊት ስለሚሆነው ነገር ከአባ ተማሪዎች ሁሉ የተለየ ማወቅ የሚያስችለው ጥበብ ነበረው። በዚህም ጥበቡ አስተማሪው ሳይቀሩ ይደነቁ ነበር። ከጅማሬው ዘውዱ ወደዚህ የመጣው በሱዳን አድርጎ ወደ ሌላ ሀገር ለመሄድ ሲል ነበር። ከገበያ መልስ አግኝተውት ዘውዱን ወደዚህ የጥበብ ትምህርት የቀላቀሉት አባ ናቸው። አባ ዘውዱን ከሚሄድበት ለማስቀረት ብዙ መክረው ደክመው ነበር የተሳካላቸው። ከዘውዱ ፈቅ ብሎ ደግሞ የአባ ልጅ ያሬድ ተራውን ይጠብቃል። እኔ እዚሁ የትውልድ ስፍራዬን ማገልገል እፈልጋለሁ አለ። አባቱንና መምህሩን አባ ወልደ ስላሴን ጥሎ የትም ለመሄድ ባለመፈለግ ከያሬድ ጎን የተቀመጠው የአባ የእንጀራ ልጅ ክንዱ በበኩሉ እኔ ትምህርቴን እንደጨረሱ ወደ ሱዳን ሄጄ መስራት እፈልጋለሁ አለ። ምንም እንኳ መምሬ የእንጀራ ልጃቸውን ወደ ሱዳን መሄድ ባይወዱትም ወሬውን ግን በጽሞና መስማት ግድ ሆኖባቸዋል። አባ ወልደ ስላሴ እነ ክንዱ ቤት መኖር ከጀመሩ ብዙ ዓመታት ቆጥረዋል። የክንዱ አባት በድንገተኛ ሕመም ሲሞቱ መምሬ በእነ ክንዱ ግቢ ውስጥ በጥገኝነት ይኖሩ ነበር። በኋላም ከክንዱ እናት ጋር ተጋብተው ተጠቃለሉ። የክንዱ እናት ከመሞታቸው በፊትም ሆነ በኋላ መምሬ በባህላዊ ሕክምና በሚያገኙት ገቢ ቤተሰቡን ያስተዳድሩ ነበር። ክንዱም ከያሬድ በላይ ሚስታቸውን ስለሚያስታውሳቸው በጣም ነበር የሚወዱት። በመጨረሻም በጥግ በኩል የተቀመጠው ድንቁ ሳግ እየተናነቀው እኔ በዚህ ሙያዬ ከዓመታት በፊት ወደ ተለዩት አካባቢ ሄጄ ሕፃናትን አስተምራለሁ አለ። አባ ደስ አላቸው። ጎበዝ ልጄ ተባረክ አሉት። ድንቁ ከነቀምት አካባቢ የመጣ ሲሆን አመጣጡ እንደ ዘውዱ ወደ ሱዳን ሊወጣ አስቦ ነበር። አባ የሚያገኙት የባህል መድኃኒት መቀመሚያ ቅጠላቅጠል ፍለጋ በገቡበት ጫካ ከአንዱ ዛፍ ስር ተኝቶ ነበር። አባ በፈለቀ አነሳሽነት የተማሪዎቹን እቅድ በመስማታቸው ቢደሰቱም በሱዳን በኩል መሰደድ የሚለው የክንዱ ሐሳብ ግን አላስደሰታቸውም ነበር። ውጪ ተሰደው ከሚሄዱ ተርበው ቢሞቱ የሚመርጡ ሀገር ወዳድ ሰው ናቸው። የዝናቡ ካፊያ ጋብ ቢልም ቀኑ እየጨለመ በመምጣቱ ፈለቀ ኩራዙን እሳት መለኮስ ጀመረ። ድንገት ከዘውዱ ዓይን መንታ መንታ የሆኑ የእንባ ዘለላዎች መውረድ ጀመሩ። ሁሉም ደነገጡ። ለምን እንደሚያለቅስ አባ በፍርሃትና በማቅማማት ጠየቁት። እንባውን እየተቆጣጠረ ክንዱ ሱዳን ሲወርድ የሚደርስበትን አስቀድሞ እንዳየነገራቸው ስቃይና መከራ ብቻ ሳይሆን መሞቻውም ሱዳን እንደሆነ፣ ነገር ግን ክንዱ መሄድ እንዳለበትና ትልቅ ስራ ሰርቶ እንደሚያልፍ ተረከላቸው። አባ ወልደ ስላሴም ከመርዶም ከብስራትም ያለየለትን ትንቢት ምክንያቱን ለመጠየቅ ስላልደፈሩ ተውትና አይምሯቸውን የሚያናውጣቸውን ሐሳብ በነጋታው ለመንገር ወስነው ተማሪዎቹን ተሰናብተው ወደ መኝታቸው ሄዱ። ምንም እንኳ ተማሪዎቹ የአባ መጨነቅና ግራ መጋባት ቢያሳስባቸውም ይበልጥ የክንዱ ነገር አስደንግጧቸዋል። እራታቸውን ባልተለመደ ጸጥታ ከበሉ በኋላ ኩራዙን አጥፍተው ወደ መኝታቸው ተሰማሩ። አባ ከወትሮ በተለየ በሐሳብ በመጠመዳቸው እንቅልፍ አልወስድ ብሏቸዋል። ምን ብለውና ከየት ጀምረው እንደሚናገሩ ግራ ገብቷቸዋል። በሌላም በኩል የተማሪዎቹ ትምህርት በመጠናቀቁ የ13 ዓመት ሙሉ ትምህርት ፈተና ምን መሆን እንዳለበትም እያወጡ ያወርዳሉ። ጭንቅላታቸው ያዞረው ጀምሯል። ተማሪዎቻቸውም በበኩላቸው በጊዜ ቢጋደሙም እንቅልፍ የወሰደው ግን አልነበረም። ሁሉም ስለ መጻኢ ሕይወታቸው ያስባሉ። ዘውዱ ግን በተለይ ባለው ልዩ ጥበብ ወደፊት ሊሆን ያለውን እያሰላሰለ አንዴ ሲበሳጭ፣ አንዴ ሲደሰት ሌሊቱን አሳለፈ።
እንዳይነጋ የለም ዶሮ እንደጮኸ ተከታትለው ተነሱ። አባ በጊዜ ቢነቁም ከመኝታቸው የወረዱት ግን አረፋፍደው ነበር። ሁሉም በአንድነት ቁርስ ከበሉ በኋላ ትምህርት ቀጠለና አባ ለእያንዳንዱ ተማሪ ያሰናዱትን ፈተና ማቅረብ ጀመሩ። አለቃቸው ፈለቀ በአካባቢው ላለው የእንስሳት በሽታ መድኃኒት እንዲያዘጋጅ፣ ድንቁ ደግሞ ከፈለቀ በተጓዳኝ በወቅቱ ገበሬውን እያማረረ ለነበረው የሰሊጥ ተባይ ማጥፊያ እንዲያዘጋጅ አዘዙ። ያሬድና ክንዱ ደግሞ እንደ ቅደም ተከተላቸው ለእጢ፣ ለነቀርሳና ለከባድ ራስ ምታት መድኃኒት እንዲቀምሙ ተመደበላቸው። በመጨረሻም ወደ ዘውዱ በመዞር ለእሱ ከባድ ስራ ለመስጠት ወስነው ጥቂት ካሰቡ በኋላ የሞቱ የሰውነት ክፍሎችን የሚያሳድግና ተላላፊ በሽታን የሚከላከል መድኃኒት እንዲፈልግ ነገሩት። ቀጠል አድርገውም መድኃኒቶቹን በጥቂት ቀናት እንደሚፈልጓቸው በመንገር ወጡ። ተማሪዎቹ በመገረም ተያዩ። 13 ዓመት ሙሉ ሲማሩ እንዲህ አጭር ሰዓት ትምህርት ጊዜ አሳልፈው አያውቁም። ሁሉም የታዘዙትን በጊዜ መፈጸም እንዳለባቸው በማመን በየበኩላቸው ወደ ጫካ አምርተው የተለያዩ ቅጠላቅጠሎችንና ስራስሮችን መሰብሰብ ጀመሩ። አመሻሽ ላይም ከተመለሱ በኋላ በጎጇቸው ተሰባስበው ስለ ቀኑ እንግዳና አስደንጋጭ ገጠመኛቸው ለማውጋት ተቀመጡ። ጨረቃም የምሽቱን ጨለማ ለመገዳደር ብርሃን በመርጨት ላይ ነበረች። ነገሩ እንዲህ ነበር። በጫካው አልፈው ገበያውን ሲያቋርጡ በርካታ ሰዎች በደም ተነክረውና እዚህም እዚያም ሬሳ ወድቆ አይተው ምክንያቱም ቢጠይቁ ከየት መጡ የማይባሉ ከጫካ የወጡ አራዊት ገበያተኞችን እንደጎዱና ቀሪዎቹም የተረፉት በያዙት መሳሪያ መሆኑን ከጥቂቶች ይሰማሉ። ቀኑ የገበያ በመሆኑ በነበረው መገፋፋትና ትርምስ በብዛት የሞቱት አዛውንት እናቶችና ህፃናት ነበሩ። ተማሪዎቹም የቻሉትን ያህል የተጎዱትን ከረዱ በኋላ አመሻሹ ላይ ወደ ቤታቸው ተመለሱ። በዚህ የቀጠለ ወሬ ውስጥ እያሉ በሩ ተንኳኳ። ክፍል 1 በዚህ ተጠናቀቀ። ክፍል 2 ይቀጥላል።